አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚህች ዕለት በነገስታት መክሲሞስና መክሲሚያኖስ ዘመን ሮማዊ የቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ይህንንም ቅዱስ በነገስታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያን ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርቤስጦስ ልጅ ንጉስም ለአማልክቶቼ ብትገዛ በጭፍሮቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ እሾምሃለሁ፣ ብዙ ወርቅና ብርም የከበሩ ልብሶችም እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሆንህ፣ እኔስ በንጉሴ በሕያው በእግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሱም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስን አዎን፣ ከመለኮቱ ባህሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሱም አምላክህን ብናውቀው ልናገኘው እንችላለንን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የተወደደ መስዋዕት ያደርግልሃል አለው። ነገርን አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶች መስዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሱም ረገመው፣ ጣዖታትም ሰደበ። በዚያን ጊዜ ንጉሱ ተቆጣ፣ ልብሱንም እንዲገፍ በትምህርቱን ካመኑት አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ፣ በሌሊት ወጣ፣ እንጨቶቹንም ሰብስቦ ጣዖቶቹንም ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ በአገልጋዮቹ ላይ እግዚአብሔር ከባድ እንቅልፍ አሳድርባቸዋል። ለንጉሱም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆኑ በጸኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉስ ለምን አትታዘዝም? አማልክቶች ስለምን አትሰዋም? የከበረ ቴዎድሮስም እኔ ስለረከሰ አማልክትን አልሰዋም፣ ለካሃዲ ንጉስም አልታዘዝም ብሎ መለሰለት። መኮንኑም ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱ አነቀውና የከበረ ቴዎድሮስ በምድር ላይ ጥሎ ፊቱንም ጸፋው፣ በእግሮቹ ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት። መኮንኑም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታችን የኢየሱስ ክርስቶስ ሃይማኖት እንዲያስተምር መንፈሳዊ ጻዕዳ ፈረስን ሰጠው። ንጉሱም ይህን በሰማ ጊዜ የከበረ ቴዎድሮስ ከነፈረሱ እንዲይዙት በትምህርቱም ያመኑት ሁሉ እንዲገድሉ 100 ፈረሰኞቹን ወታደሮቹን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ላይ ተወረወረ። ከአፉም እሳት አውጥቶ አመድ እስኪሆን አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱ ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣ ደጃፎቹም እንዲዘጉት ታዘዘ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያን ጊዜ ከእስር ቤት አውጥተው ዘቅዝቀው ሰቀሉት። ደሙን እስኪፈስ ከላም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸው ብዙ በሽተኞች እንዳኑ ተአምራቶቹን እየሰሙ በጌታችን አመኑ። በዚያን ቀን 148 ሰዎች ተገደሉ። እሊህ የተገደሉ ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያን ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱን አቀዝቅዞ የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህ በኋላ ንጉሥ የሚያደርግበትን ባጣ ጊዜ 54 ልጥር የሚይዝ ልጓም አምጥተው አፉን እንዲለጉሙ እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉት አዘዘ። አንበሳውን እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልለካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍ እድለ ፈንታውን ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳን ሰጠው። ከዚህ በኋላ የ200 ሰው ሸክም እንጨት፣ 100 ልጥር ባሩድ፣ 100 ልጥር የዶር ማር፣ 100 ልጥር ነሐስ አመጡ። ከማንደጃውን ጨመሩ፣ እጅግም እስከሚግል አነደዱ። ጸሎቱን ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱን ፈጸመ። የመላእክት አለቆች ሚካኤልና ገብርኤል ነፍሱን ተቀበሉ፣ በ3 አክሊላትም አቀዳጁት። ስጋውንም አውሳቢያ የተባለች የመኮንኑ ሚስት ወሰደችው። ዋጋውን ብዙ በሆነ ሽቶም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተክርስቲያንም ሰራችለት። ከስጋውን ታላላቆች ድንቆች ታምራቶችም ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለከ ቴዎድሮስ ፈለጋ ለማይ ሃይማኖት እንበለነት ጋር እንዳይ ኤልያስ ለቤተ አካብ ዘላፊ ህጋ ከማካሉ ምን ለአድቡ ጸጋ መንፈሳዊ ፈረስ ተተጽነ በስጋ። በዚህ ቀን የቅዱስ ቴዎድሮስ ማህበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር።
ለእግዚአብሔር ምስጋና ይሁን አሜን። ሰላም ለከው አማእት ስሳ ወአሰርቱ 30 ማህበራናት ቴዎድሮስ ማር መኩሴ ቴዎድሮስ ጓል አንበሳ መሪትከው በሐሰሳ ታናሲ ሊተ ከወደ አበሳ ዛ አቅረውኩ ማህሌት አዘኪረ አይላፈ መለተ ጸምዱ ከዘልፈ ለአነብ ተወከፍ ዘኔዴቴ መጣፈ እንተረሰይከ እግዚኦ ጻዲቅ መለት ወቆፈ ምላኦ በላን ተተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባሩኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑሳን ለዘጻፎ በከርታስ ወለዘጻፎ እንዘይደርስ ለዛነው ለዘተርጎመ በልሳነ ሐዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎቶሙ ማርያም አራቂቱ ሁሉም ባይስ ወሬ ማረን ኢየሱስ ክርስቶስ ወሬ ማረን ኢየሱስ ክርስቶስ ወሬ ማረን ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን።